ለበጎ ዓላማ የተነሱ ብዙ ሰዎች የሚያተርፉት በርካታ ነገር ነው። በዙሪያዎቻቸው ላይ ያሉ ብዙ ሰዎችን እንባ ማበስ ይችላል። ጓዳቸው ምንድነው ችግራቸው ብለው ይዳብሷቸዋል። ታዲያ በአንድ ጊዜ ላይ ብቻ ተከውኖ የሚያልቅ ነገር አይደለም። በጎነት እድሜ ዘላለምን አብሮ እየተከተለ የሚሄድ ነገር ነው። በተቻላችሁ መጠን በጎነትን መለማመድ ያስፈልጋል። በጎነት ለራስ የሚደረግ መልካም ምግባር ነው። ሰውን መርዳት ገንዘብ አያስፈልግም፣ ትምህርት አያስፈልግም፣ ሙያ አያስፈልግም። ሰውና ሰብአዊነት ሲጣመሩ የሚፈጥሩት አንዳች የርህራሄ የሐዘኔታ መልኮች በጎነትን ይወልዳሉ። ሰው በጎን ሲሰራ አካልና ነፍሱ ተጣምረው ሐሴት ማድረግን ለገላው ይቸሩታል። ይህ ዘመቻ በጎነት ነው። እርዳታ የሚሰጥ ሰው ብዙ አካላዊ፣ ስነልቦናዊና መንፈሳዊ እንዲሁም ማህበረሰባዊ ጥቅሞችን ያገኛል። ስለዚህ በጎነት በጣም አዋጭ ኢንቨስትመንት ነው። ሰውን ለመርዳት ሰሞን በቂ ነው። ምንድነው ሰውን ለመርዳት ገንዘብ አያስፈልግም፣ ትምህርት አያስፈልግም፣ ሙያ አያስፈልግም። የበጎነትን ሚስጥር ፈተን ስንቃኘው እሳቤና ግቡ ለሰው ልጆች መድረስና በማገዝ አለኝታ ሆኖ ማለፍን የሰነቀ ተግባር ነው። በጎነት ባህር ተሻግሮ እዚያ ማዶ ላለው ሰው መድረስ ብቻ ሳይሆን ባለንበትም ቦታ ሁሉ በእያንዳንዱ ተግባሮቻችን መካከል የምንከውነው መሰጠት ነው። በጎነት ለራስ ስለዚህ ሰዎች በተቻላችሁ መጠን በጎነትን መለማመድ ያስፈልጋል። ያ በጎነት መልሶ ይከፍላል። በጎነት ለራስ የሚደረግ መልካም ምግባር ነው። በጎነት ከፍተኛ የሆነ ጠቀሜታዎች አሉት ለሁለቱም፣ በጎ ለሚደረግለትም ሰው በጎ ለሚያደርገውም ሰው። የአንድ ወቅት የአንድ ጊዜና በውስን ጊዜያቶችን ብቻ ላይ ተመርኩዞ የሚሰራ የጋራ ስራ አይደለም። በጎነት የክረምት የበጎ ፍቃድ አገልግሎት እንደማሳያነት ክረምትን ጠብቆ ይከወን እንጂ በዘላቂነት በጎች እንዲስፋፉ የመንገድ መክፈቻ ማሳያም ጭምር ነው። ሰው በጎ ስትሆኑ ከናንተ የሚወጣ ነገር እንዳለው ሁሉ ወደ እናንተ የሚገባም ሌላ ኢነርጂ አለ። ያ ኢነርጂ ካሁን ካላችሁበት የትኛውም አይነት የሚታይም የማይታይም ደረጃ ከፍ ያለ ማንነት ላይ የሚያደርሳችሁ ስለሆነ በጎ መሆንን ሁሌ ተለማመዱት። በተለያየ መልኩ ሊሆን ይችላል። በገንዘብ፣ በጉልበት፣ በጊዜ፣ በሐሳብ ኢቭን በማዳመጥም ጭምር በጎነትን መስራት የምንችላቸው ስራዎች ናቸው። በነገራችን ላይ በጎን ማድረግ ስነ ልቦናዊ ፋይዳውን ትልቅ እንደሆነ ይነሳለታል። አስቡት፣ አጋዥ የሚፈልጉ አይኖች በማየትና በመድረስ የበኩልን መወጣት ሲቻል ያለውን የመንፈስ ደስታና እርካታ፣ በመስጠት ውስጥ ያለው ትርፍ በገንዘብ የማይተመን ዋጋ ነው። አሁን እድሜ ልክ የምንኖር ቢመስልም በኋላ በእግዚአብሔር ሕግ ዓለም ይመራውና በእግዚአብሔር ሕግ ደግሞ
ሰዎችን መርዳት ዋጋ ያሰጣል። ሰዎችን መጉዳት ደግሞ ያስጠይቃል። እቺ መሰረታዊ ነገር ሰዎች የኛን እገዛ በሚያስፈልጋቸው መልኩ በሙሉ ትብብር ስናደርግ የነሱን ህይወት ወይ የሌሎችንም ህይወት ስናቀልላቸው ያንን በጎነት እንላለን። ሰው ለራሱ ከሚያደርገው ይልቅ ለሰው ሲያደርግ የበለጠ ደስተኛ ይሆናል። ሪሰርቾች ያሳያሉ ይሄንን። ሰው ለራሳችን ከመንገዛው ነገር በላይ ለሰዎች የሆነ ነገር ስናደርግ ዲፕ የሆነ ሳቲስፋክሽን ወይም ደስታ አለው፣ እርካታ አለው። በጎነት እውነት ለመናገር ከተቀባይ እኩል ወይም ከዛም በላይ ሰጪ ይደሰታል። ሰው በመሆን ሞራል ውስጥ ብቻ የሚገኝ ከራስ አልፎ ለሌሎች መትረፍን የያዘ ቅንነትን ይጠይቃል። ትንሽ የምንላት ለሰዎች በጎ የማድረግ ተነሳሽነት። የበጎ ፈቃድ አገልግሎት የሰው ልጅ ምንም አይነት ክፍያ የማያገኝበት ይበጃል፣ ይሆናል፣ ያስደስታልና የህሊና እርካታን ያስገኛል ብሎ ያለ ምንም ህግ ቀስቃሽና ጎትኳች በራሱ ተነሳሽነት የሚፈጽመው ተግባር ነው። በታላቁ መጽሐፍ ቅዱስ ስለ በጎነት ወይም ደግነት እንዲህ ይላል። ህዝቡም እንግዲህ ምን እናድርግ ብለው ጠየቁት። እርሱም መልሶ እንዲህ አላቸው፣ ሁለት ልብስ ያለው አንዱን ለሌላው ይስጥ፣ ምግብ ያለውም እንዲሁ ያድርግ ይላል። ስለዚህ በጎነት በክርስትናም ብቻም ሳይሆን በሁሉም ሃይማኖቶች በእስልምናም በሌሎችም ሃይማኖቶች በጣም ትልቅ ምሰሶ ነው የእምነት። ሌሎች እኛ የምንፈልገውን ነገር የሚፈልጉ ሰዎች እንዳሉ ለሌሎች መድረስ እንደምንችል እኛ ያለንን ነገር ለሌሎች ማካፈል እንደምንችል እድልን የሚሰጠን ነገር ነው። ኢቭን እኛ መስጠት ብቻ አይደለም ከሌሎች የምናገኘውስ ነገር ለምሳሌ ከአዲስ አበባ ወጣ ስንል እውነተኛ ፍቅር የምናይባቸው አቀባበል፣ አክብሮትን፣ ትህትናን ለምሳሌ ስትሄድ እግርህን አጥበው እግርህን ስመው የሚቀበሉ ሰዎች አሉ። ሰዎች እኛ ይሄድነው በጎ ልናደርግ ነው፣ ግን ራሳችንን ታንጸንበት ተምረንበት የምንመጣባቸው እድሎች ይሰጡናል። ተረቢያ ብለተኛሉ ተመጣጣኛሉ ታሪሼ አልበሰኛሉ የሚላል እግዚአብሔር ቃል ነው። ስለዚህ እሱ ማድረግ ዋጋ ያሰጣል፣ ክብር ያሰጣል። አለማድረግ ደግሞ ተጠያቂነት ነው ማለት ነው። ምክንያቱም የእግዚአብሔር ፍጡራንን ስትረዳለት እኛ እንኳን ማረባ ሰዎች ጥሩ ሰራበን አይደል? በእግዚአብሔር ደግሞ ምን ያህል ያስደስታል። በጎ ፈቃድ የሚለውን ቃል ትርጉም ስናየው የሰው ልጆች ማንም ሳያስገድዳቸውና ሳያነሳሳቸው በራሳቸው ህሊና ቀስቃሽነት ከውስጣቸው በሚመነጭ መልካም ስሜት ተነሳስተው ለማህበረሰቡ የሚጠቅሙ አገልግሎቶችን የሚሰሩበት ተግባር እንዲሁም በጊዜና በሁኔታዎች የማይገደብ አገልግሎት መሆኑን ከሌሎች አገልግሎቶች በአይነቱ ልዩ ያደርገዋል። ሰዎች ውስጣቸው ከሚሰማቸው ሰብአዊ አመለካከት ተነስተው ለሚኖሩበት ማህበረሰብ ወይንም ወደ ሌሎች ቦታዎች ተጉዘው ለልማትና ለአካባቢ ደህንነት ነፃ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውንና በጎ አመለካከታቸውን ለአገልግሎት የሚያውሉበትም ተግባር ነው። ያቀመ ደካማ ሰዎችን ቤቶችን ስናድስ እንደ ባህል የሰው ልጅ በህይወት ያለ መረዳዳትን የመሰለ ትልቅ ዋጋ ያለው ነገር የለም። ለሰዎች በህይወት ስንደርስላቸው ሀዘናችንን ያቀልልናል። ስለዚህ ቀድመን የምናዝንባቸውን መጠኖች መቀነስምና የሀዘን ሪራሃችንን በተግባር በህይወት ያሉ የምናሳይበት እድልንም የሚሰጠን ነው። ጥቅሙን ማወቅ ዘላለማዊ ዋጋ ዘላለማዊ ክብር እንደሚያሰጥ ማወቅ ደግሞ ሰዎችም ደግሞ ይመርቁዋል። የሚገርም የነሱ ምርቃት የሚደርሰው እኔ በጣም በመርቃት በጣም ነው ማመን። ፍቅር ይሰጣል፣ ዕውቀት ይሰጣል፣ እምነት ይሰጣል፣ ጥበብ ይሰጣል፣ አስተሳሰብ ይሰጣል። ለምሳሌ በኢኮኖሚ በትምህርት ብዙ ኤክስፖዠር ያላገኘው ማህበረሰብ ጋር ስንሄድ በእግዚአብሔር ፊት ሁሉም እኩል ነው። ግን ኦፖርቹኒቲ እድል ያላገኘ ደግሞ ሶሳይቲ ያለኛ ውስጥ እነሱ ጋር ሄዶ መስራት ሀገር ላይ የእውነት መስራት ካስፈለገ እንደዚህ አይነት መንቀሳቀስ ያስፈልጋል። የበጎ ፈቃድ አገልግሎት ተግባር ማንኛውንም ዜጋ የሚያሳትፍ ቢሆንም በዋናነት ግን ወጣቶችን በስፋት የሚመለከት ቁልፍ ተግባር ያደርገዋል። እንቅስቃሴው ማህበራዊ ትስስርን፣ አንድነትንና ፍቅርን የበለጠ እንዲጠናከር ማድረግ ማስቻሉ ደግሞ ሌላኛው መልኩ ነው። በጎ ስናደርግ ሁሌም ለራሳችን የምናደርገው መልሰን የምናገኘው ነገር ነውና ሁሌም በጎ በማድረግ
ወይም በበጎ ተግባሮች ውስጥ እንሳተፍ እንገኝ። ለሰዎች የሚረዳ ሰው በጣም ብዙ ሳይኮሎጂካል ወይም ስነ ልቦና ጥቅሞች ያገኛል። ኮንፊደንሳችንን ራስ መተማመንም ይጨምራል። ለሌላ ማረግ ከቻልኩ ለራሴ ማረጋለው አይነት ነገር ይኖራልና ያን አይነት ትልቅ ጠቀሜታ አለው። ከዛ አልፎ የስትረስ ሪሊፍም ነው። ስትረስ የሆኑ ሰዎች አሁን በጣም ውጥረት የሚበዛባቸው ሰዎች በኮሚኒቲ ወርክ ላይ በበጎ ፍቃድ ስራ ላይ ሲሳተፉ ስትረሳቸው ይጠፋል፣ ሪሊፍ ያደርጋል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ የክረምት በጎ ፍቃድ አገልግሎትን የዩኒቨርሲቲ ምሩቃን፣ ሁለተኛ ደረጃና መሰናዶ ተማሪዎች እንዲሁም የተለያዩ የህብረተሰብ ክፍሎችን ሰብስበው በማወያየት እንዲሳተፉበትና በየዓመቱ እንዲተገበር ማድረጋቸውን ተከትሎ በርካታ በጎ ምግባር የሚከውኑ ልቦች በመላው ሀገሪቱ ተነሳስተውበት እልፎች ተጎብኝተው ደስታቸው ሙሉ ሆኗል። በጎነት መስፈርት አልባ ነው። በጎነትን መለካት መስፈር አይቻልም። በጎነት እንዲሁ ከማይነጥፍ ምንጭ እየቀዱ መስጠት ነው። በነፃ ጤንነት አፍላ ጉልበት የተሰጠን ሰዎች በመጀመሪያ ለእናት ለአባታችን፣ ለወንድም ለእህቶቻችን፣ ለጎረቤቶቻችን፣ ለሰፈራችን ከዚያም ማለፍ ሲል ለሀገራችን ለአፍሪካ አህጉራችንም ጭምር ሳይከፈለን በነፃ የምናገለግልበት የምንሰጥበት እሳቤና የተግባር መነሾ ስለሆነ በጎነት ለዚህ ታላቅ ዓላማ ተሰልፋችሁ ተሰማርታችሁ ትላልቅ ድል የሰራችሁ ወጣቶች በድጋሚ እንኳን ደስ ያላችሁ። የበጎ ፍቃድ አገልግሎት የሚሰጡ ወጣቶች የአቅመ ደካሞችን ቤት በመስራትና በመጠገን ለብርድ፣ ለዝናብ፣ ለአውሬ ለመሳሰሉት አደጋዎች እንዳይጋለጡ በማድረግ በስጋት ውስጥ ለሚኖሩት እፎይታን በመስጠት በመማር ማስተማር፣ በተፈጥሮ ሀብት ጥበቃና ከተማ ግብርና፣ ትራፊክ፣ በደምጦት ለሚሞቱ ለሚሰቃዩ ህፃናትና ወላድ እናቶችን ለመታደግ ደግሞም የደም ልገሳና መሰል ተግባሮች የሚከናወንበት ድንቅ ተግባር ነው። ከነዚህ መካከል ሰፊ ንቅናቄ የሚደረግበት የአረንጓዴ አሻራ መርሃ ግብር አንዱ የበጎ ፍቃድ ርብርብ አካል ነው። በክረምትም ቢሆን እነዚህ ወጣቶች ሲሞክሩት መሞከሩ ወደ ልምድ ይቀየራል። ከዛ በጋውንም እንዲሰሩ ነው አላማው እንጂ ክረምት ሰርቶ እንዲሄዱ አይደለም። በጋው እንዲሰሩ ሲባል ግዴታ የሆነ ቦታ ሄዶ አይደለም። ከቤተሰብ ጀምሮ ጎረቤት፣ ማህበረሰብ ያሉ ዙሪያቸው ላይ ትምህርት ቤት ላይ ያንንዱ መንገዳቸው ላይ በሚሄዱበት ይሄ በጎነት ሲባል ሩቅ አይደለም። የሆነ ቦታ ሄዶ እርዳታ በገንዘብ መስጠት አይደለም። ሰፋ አርጎ ማሰብ በጎነት ያው የተወሰነ መልኩ በጄኔቲክ የምንወስደው ወይም ከቤተሰቦቻችን የምንወርሳቸው ነገሮች ይኖራሉ። ከፐርሰናሊቲ ወይም ከስብዕናችን ጋር የተያዘም ሊሆን ይችላል። ሰዎችን በመርዳት በእንደዚህ አይነት መልኩ ያደጉ ሰዎች የተሻለ ነገር አላቸው። ሁለተኛ ኢንቫይሮንመንታል ወይም አካባቢያችን ተጽዕኖ ዙሪያችን ያሉ ሰዎች የሚያደርጉትም ምናልባት አካባቢያችን ላይ በጣም በጎ ያደረጉ የሚኖሩ ሰዎች እነሱን ያያየን ስናድግ የተሻለ በጎነት ልማድ እየኖረን ይመጣል። ስለዚህ ከቤተሰብ የምንወስደው እንዳለ ሆኖ ተፈጥሯዊ የሆኑ ነገሮች አስተዋጽኦች እንዳሉት ሆኖ አካባቢያችንም ደግሞ የራሱ ተጽዕኖ አለ። የበጎ ፍቃድ አገልግሎት እድሜና ጾታ፣ ማህበራዊ ደረጃ፣ መልክዓ ምድራዊ ወሰን ሳይገድበው የሰብአዊነት መርህን ብቻ መሰረት በማድረግ የሚሰጥ ወይንም የሚከናወን ተግባር ነው። አገልግሎቱ ታዲያ በባህሪው ህዝብን ከህዝብ ጋር በጥብቅ የሚያቆራኝና የሚያስተሳስርም ተግባር ነው። ከዚህ መልካም ተግባር ጎን ለጎን ቋንቋ፣ ባህል፣ የአሰራር ዘይቤ እንዲሁም የተለያዩ የባህል እሴቶችንና ባህሎቻቸውን እርስ በርስ የሚያጋሩበት በመሆኑ አንድነትን ማጠናከሪያ መንገድ እንዲሆን ያደርገዋል።
በጎ ያደረጉ የሚያድጉ ልጆች በተለይ ቀድሞ የሚጀምሩ ልጆች በጣም የሚገርም ማንነት ያላቸው ለሰዎች የሚራሩ ስብዕናቸው በጣም የተገነባ ሰዎችን አክባሪ ትሁት ኃላፊነትን የሚሸከሙ ሰዎች ሆነው ነው የሚያድጉት። ዘግይተው የሚጀምሩትም ቢሆን ካለፈው ተምረው የተሻለ ነገር የማድረግ ነገር ይኖራል። ግን ቀድሞ የሚጀምሩት የበለጠ የበጎነትን ስነ ባህሪ ይዘው የሚያድጉ ጥሩ ማንነት ያላቸው ስብዕናቸው የተገነባ ከብዙ ነገሮች የተጠበቁ ናቸው። ሁሉም ሃይማኖቶች ለሰዎች መኖር ለሰዎች መርዳትን እንደ ትልቅ ክራይቴሪያ ወይም እንደ ትልቅ መስፈርት ነው የሚያስቀምጡት። ስለዚህ ያን ነገር ስናደርግ ውስጣችን ለፈጣሪ ቅርብ እንደሆነን ያምናል። ያ ደግሞ አእምሮአችንንም ስነ ልቦና ሰጋችንንም ይጠቅማል ማለት ነው። ሌላው ሶሻል ላይፋችን ይስተካከላል። ሶሻል ላይፍ ማለት ማህበረሰባዊ ቦታ ያለን ማህበረሰቡ የሚሰጠን ቦታ ደግ ሰውና ንፉግ ሰው እኩል አይደለም ማህበረሰቡ የሚሰጠው ቦታ። ስለዚህ ደግነት ወህነት የገጉ ይላል አይደል በጉራግኛ። ደግነት ለራስ ነው ይከፍላል። ያ ሰው ደግ የሆነበት ሞመንትን ያየ ሰው ነገ ደግሞ ሌላ ሰው ደግ ይሆንለታል ማለት ነው። ስለዚህ ለቢዝነሱም ለትዳር ህይወቱም ለሁሉም ነገሩ ደግነት ቦታውን ከፍ ያደርጋል በማህበረሰብ ውስጥ። በጎነት እንደኛ ሀገር በጣም መዳበር ያለበት ባህል ነው ብዬ ማስባለሁ። ለሌሎች መድረስን ሀዘን ሲኖር በብዙ ነገሮች የተቸገረ ሲኖር ለመድረስ ብዙ ነገሮች አሉና የነበርንበት ባህል ነው። የሆነ ጊዜ መሃል ላይ እንደማቋረጥ ተደርጎ ነው እንጂ ምናልባት የበፊት ታሪኮች ላይ የዩኒቨርሲቲ ተማሪዎች እየሄዱ ያስተምሩ ነበር። 12ኛ ክፍል የጨረሱ ሰዎች የመሰረተ ትምህርት የሚባሉት እነዛ ነገሮች የማስተማር የነበሩ ልማዶች አሉ። ከቦታ ቦታ ይሄ ብዙ ነገሮች ጠቀሜታ አለው። አንደኛ ሁሉም ሰው የሚያቀው ያለበትን አካባቢ ነው። ከሌሎች ካለበት ቦታ ተነስተው ወደ ሌላ ቦታ መሄዱ ጥቅሙ የሌሎችን ባህል የሌሎችን ማህበረሰብ የራሱ አካል የሆኑ ሰዎችን ወይም የማህበረሰብ አካላትን ሄዶ የመረዳት ባህላቸውን ቋንቋቸውን ስርዓታቸውን የመረዳትና ለሌሎችም አክብሮት እንዲኖረው እሱ ብቻ የሚታየውን የነበረውን ነገር ሌሎችም ሰዎች የሚያዩበት ሌላ ደግሞ እይታ እንዳለና ይሄ የመቻቻል ኮንሰፕትን በደንብ የሚያዳብር እድል የሚሰጥ ነው ያስባል። የበጎ ፍቃድ አገልግሎት ጽንሰ ሐሳቡ ሲተነተን የበጎ ፍቃድ አስተዋጽኦ በተለያዩ መስኮች እያንዳንዱ ሰው ያለ ትርፍ ፍለጋ ያለ ክፍያ ሙያዊ አጽንዖት ባልተጫነው ሁኔታ ለማያውቋቸው ግለሰቦችና ለሚያውቋቸው ጎረቤቶቹ ለማህበረሰቡ በጠቅላላው ለህዝብ የሚያበረክቱት አስተዋጽኦም ነው። የበጎ ፍቃድ አገልግሎት ዜጎች የሚሰማሩበትን እድል በመፍጠር ወጣቶች በበጎ ፍቃድ አገልግሎት ውስጥ በመሳተፍ የዜግነት ኃላፊነትን እንዲገነዘቡ ሀገራዊና ብሔራዊ ግዴታቸውን እንዲያውቁና በማህበራዊ ሚናዎቻቸው ውስጥ ግንባር ቀደም ሆነው የሀገርንና የወገንን ፍቅር የሚያዳብሩበት ሁኔታ ለመፍጠር ያግዛቸዋል። ታዲያ ዓላማዊ ተግባሮችን ተቋቁመውና ጠንካራ የሥራ ፍላጎትን አዳብረው ራዕያቸውን ማሳካት የሚችሉት ወጣቶችን ለማፍራት ትልቁ መንገድ ከራስ ጋር በጎን በማዋሃድ ለመኖር መፍቀድ አንዱ የደግነት ጅምር መንገድ ነው።